በጸጥታ ችግር ምክንያት 143 የምርጫ ጣቢያዎች በዛሬው ዕለት አለመከፈታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ኢትዮጵያን ኢንሳይደር እንደዘገበው በኦሮሚያና በአማራ ክልል በተወሰኑ ቦታዎች የድምጽ መስጠት ሂደቱ ከተጀመረ በኋላ የተቋረጠባቸው የምርጫ ጣቢያዎች እንዳሉ ቦርዱ ገልጿል። ቦርዱ ይህን ያስታወቀው ዛሬ ሰኞ ግንቦት 24 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ እየተካሄደ ያለውን ሰባተኛ ጠቅላላ ምርጫ በተመለከተ በሰጠው መግለጫ ነው። ደቂቃዎች በፊት ጠቅላይ ሚኒስትሩ ብዙዎችን ያስደነገጠ ነገር ተናግረዋል። ጠቅላይ ሚኒስትር አብይ ድምጽ በሚሰጡበት በሻሻ ተገኝተው ከጋዜጠኞች ጋር በነበራቸው ቆይታ ወቅት እንደተናገሩት ከምርጫው ጋር ተያይዞ በተለያዩ አካባቢዎች ሊጣሉ የነበሩ በርካታ ቦምቦችን ስንለቅም ቆይተናል። ይህ ምርጫውን ለማደናቀፍ የተደረገ ነገር ነው በማለት በርካቶችን ያስደነገጠ መረጃ አውጥተዋል። ንግግራቸው ይህንን ይመስላል። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ስንለቅም ኖረናል። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ከሆነ አገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለት ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰብ ውስጥ ኳስ የሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ የምትገባው ጉዳይ አይደለም። ምርጫው ውስጥ ማን እንዳለ ስለማይታወቅ እና ይህ አስተሳሰብ መቀረፍ ያለበት ይመስለኛል። አሜሪካ ወደ ወልዲያ አስደንጋጭ መረጃ ሰምቷል። በወልዲያ ከተማ የፈንጅ ጥቃት ደርሷል ተብሏል። በወልዲያ ከተማ በፈንጅ ጥቃት ንጹሃን ላይ ጉዳት መድረሱ ታውቋል። በከተማዋ ራሳሊ ክፍለ ከተማ ቀበሌ 06 ጎንደር በርኖክ ማዲያ ፊት ለፊት ትናንት ከቀኑ 6 ሰዓት ገደማ አካባቢ በንጹሃን ዜጎች ላይ የፈንጅ ጥቃት መፈጸሙ ታውቋል። ጥቃት ፈጻሚዎቹ ሰርገው የገቡ ጸረ ሰላም ኃይሎች መሆናቸው የተገለጸ ሲሆን አንድ ባጃጅ ላይ በተጠመደ ጸረ ሰው ፈንጂ ወይም ተቀጣጣይ ፊውዝ ላይ በደረሰው በዚህ ፍንዳታ በሁለት ንጹሃን ዜጎች ላይ ከፍተኛ አካል ጉዳት ደርሶ ወደ ሆስፒታል መወሰዳቸውን ከስፍራ የደረሰ መረጃ ያመለክታል። ተመልከቱ። ይህ ሐሰትና የተሳሳተ ነው፣ ይሄኛው ደግሞ ትክክለኛና እውነተኛው ነው። ተመልከቱ። ይህን ጽሑፍ ከምርጫው ጋር በተገናኘ የተሳሳተ መረጃ እየተለጠፈ ይገኛል። ይህ ጽሑፍ እንደሚለው ከሆነ ምርጫው አሸናፊው የታወቀ ስለሆነ ወደሚቀጥለው የትግል ምዕራፍ መሻገር የሰለጠነ የፖለቲካ አካሄድ ነው የሚል ርዕስ ተሰጥቶታል። ይህ ንግግር እንግዲህ የምርጫ ቦርድ ሰብሳቢዋ ንግግር ነው ብሎ ነው እንግዲህ ይህ ጽሑፍ ላይ ወይም ደግሞ ሪፖርተር ጋዜጣ ላይ ኤዲት አድርገው በሶሻል ሚዲያ እያሰራጩ የሚገኙት። ነገር ግን ትክክለኛው ጽሑፍና ርዕስ ይህ ነው። ሪፖርተር ጋዜጣ በእሁድ እትሙ የፊት ገጽ ላይ የምርጫ ውጤት በጸጋ ተቀብሎ ወደሚቀጥለው የትግል ምዕራፍ መሻገር የሰለጠነ የፖለቲካ አካሄድ ነው የሚል ትክክለኛ ርዕስ ይህ ነበር ይዘቱ። ስለዚህ በሶሻል ሚዲያ ላይ እንግዲህ ኤዲት አድርገውት የቅድሙን ወይም ደግሞ ሐሰተኛውን መረጃ እያሰራጩ ስለሆነ ጥንቃቄ አርጉ። የወይዘሮ ሜላተወርቅ ኃይሉ ወይም ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ የሆኑት እንግዲህ የእሳቸውን ንግግር በመውሰድ ኤዲት በማድረግ የተለየ ይዘት በመስጠት እንግዲህ በሶሻል ሚዲያ ላይ እንደነዚህ አይነት ሐሰተኛ መረጃዎችን እያሰራጩ ነው። ስለዚህ ጥንቃቄ አርጉ። ትክክለኛ ወይም ደግሞ ይፋዊ ድረገጻቸውን መከታተላችሁን እንዳትረሱ። ሪፖርተር ጋዜጣ ያወጣው እውነተኛና ትክክለኛ መረጃ ይህ ነው። ነገር ግን እንዳትሸወዱ ለማለት ነው። ይህን ቪዲዮ ሪፖስት፣ ኮፒ ሊንክ፣ ሼር አርጉ። ኦልሬዲ ማማ እንደሚያሸንፍ እናውቃለን። በነገራችን ላይ ከተቃዋሚም ጋር ተደራድረዋል እኮ። ለምሳሌ ለኦፌኮ አቅርበው ነበር ከ30 እስከ 50 ወንበር እንሰጣቸዋለን በገንዘብ ድጋፍም እናደርጋለን ሲባል ወንበር እኮ ህዝብ እንጂ እናንተ አይደለም ተብለው ነው የተመለሱት። ከሌሎች ተቃዋሚዎችም ጋር ኦልሬዲ ከተቃዋሚ ማን እንደሚገባ ይታወቃል። አማራ ክልልም ኦሮሚያም ላይ ያለቀ ምርጫ ሳይካሄድ ምርጫውን ያሸንፋል ነው እንትን ሊስት ላደርግልህ እችላለሁ እነማ ፓርላማ ውስጥ እንደሚገቡ ኦልሬዲ ሊስቱ አለ። አልቋል። ተሰርቶ በብልጽግና ቢሮ በጠቅላይ ሚኒስትሩ ቢሮ ተሰርቶ ቢሮ ደርሶ ሰዎች የማይወዳደሩበት ሰሞኑን ኢትዮጵያ ኢንሳይደር መሰለኝ ገዢው ፓርቲ የማይወዳደርባቸው ቦታዎች አሉ የተሰጡ። አሁን እነሱ የአማራ ክልልና የአዲስ አበባ ብቻ ነው ያስቀመጡት። ኦሮሚያም ላይ ደቡብም ላይ ምን ያህል ተቃዋሚ እንደሚገባ ምን ያህል የግል እንደሚገባ ተወስኗል። አሁን ኢንተርኔት ላይ አንዳንዴ እጩዎችን አያለው ይህም ፓርቲ ወክለው ብዙዎቹን የደህንነት አባል እንደሆኑ ማቃቸው የገዢው ፓርቲ አባል እንደሆኑ ማቃቸው በግል ማቃቸው ልጆች የተቃዋሚ ተወክለው ገብተዋል። ስለዚህ ከተቃዋሚም ማን እንደሚገባ ኦልሬዲ ድርድር ተደርጎ ነው። ይሄ ብልጽግና ብቻ መኮንን አይደለም የሚያስፈልገው። ከተቃዋሚ ማን እንደሚገባ አይደለም ስንት ወንበር ተቃዋሚው ለምሳሌ ኤ የሚባል ወይም ሀ ወይ ለ የሚባል ተቃዋሚ ስንት ወንበር እንዲያገኝ ብቻ አይደለም የተወሰነው። ከዛ ተቃዋሚ ውስጥ መግባት እንዳለበትም ብልጽግና ወስኗል ኦልሬዲ። ሶ ምን ይሆናል መሰለ ኦሮሚያና አማራ ላይና ሌላም ላይ የምርጫው ቀን ይኖራል። በወረዳ ከተማ ላይ በተወሰነ ሴኩሪቲ ይዘህ ምርጫ እንድትካሄድ ታደርጋለህ። ገጠር ይዶን ቦዘር ውዝት እዛ ቴዲና ጃዋር ተመርጠዋል ብለህ የፓርላማ አባል ሆነው ይመጣሉ።
27 ዓመት ጨለማ ነበረ ከተባለ በፖለቲካ ምህዳር ዘርፉ ደግሞ ይበልጥ ጨለማ የነበረው ትግራይ ውስጥ እንደሆነ የምታውቁ ስንቶቻችሁ ናቸው? ይኸውላችሁ ትግራይ ውስጥ በ27 ዓመቱ የኢህአዴግ ዘመን አንድ ተቃዋሚ ፓርቲ ነበር፣ አንድ ጉልህ ተቃዋሚ ፓርቲ ትግራይ ውስጥ እና አረና ይባላል። እና አመራሮቹና አባላቶቹ ይሄ በንክኪ የሚተላለፍ በሽታ እንዳለባቸው ነበር የሚገለሉት። ይሄ ማሰር፣ ማንገላታት ምናምን ተውት፣ በየሳምንቱ ነው። ነገር ግን ከሰው ጋር እንዳይቀላቀሉ፣ ቤት እንዳይከራዩ፣ ትዳር እንዳይመሰርቱ ማለት ማን ሽማግሌ ሆኖ ይላቸዋል ላግባስ ቢሉ ብቻ የመከራ ዘመን ነበር የሚያሳልፉትና ጨለማ ከተባለ ገሃንም ድቅድቅ ጨለማ የነበረው ትግራይ ውስጥ ነው። እና ለመጀመሪያ ጊዜ ፖለቲካ ፓርቲዎች በዛ ብለው የሆነ ምንም አይመጣም በሚል እሳቤና በሀፍረትም በሼም አሁን ሰው ምን ይለናል በሚል ትንሽ ለቀቅ ያደረጉት ባለፈው ለልቂታችን ምክንያት የሆነው ምርጫ ሲካሄድ ነውና የዛኔ የተወሰኑ 5 ምናምን ፓርቲዎች ምርጫ ላይ ተወዳድሯል። እና የዛኔ እኔ ሳስታውስ ሁላችንም ስልችት ብሎን ስለነበረ እኔም ጓደኞቼም በጣም ብዙ ማውቃቸው ሰዎችም ሌላ ፓርቲ ነበር የመረጥነው። ነገር ግን የምርጫ ውጤቱ ሲነገር ግማሽ ወንበር የሆነ አሁን ላይ ሆኜ ሳስበው አሁን የእነሱ አስኪ ዘር ስለሆነ ልጁ የራሳቸው ልጅ ግማሽ ወንበር እንዳሸነፈ አድርገው ድራማ ሰርተው ነበርና እሱ ነበር አንድ እንትን እዛ ምክር ቤት ላይ የተጨመረውና ጨለማ ነበር ከተባለ ጨለማ የነበረው ትግራይ ውስጥ ነው። እና ያላችሁ ከዚህ በላይ ህወሓት ትግራይን ሊመራ አይገባም። በቃን ማለት መቻል አለብን። በቃ ይሄ የማይሰለች ፓርቲ ነው። በቃ ፌል ያደረገ ፓርቲ ነው። ሰላም ለትግራይ ህዝብ፣ ይመሻችሁ። የህዝብን የአኗኗር ሁኔታ ስለማያውቅ መንገድ መዘጋቱን እንኳን አያውቅም ሲሉ አያሌው መንበረ ተናግረዋል። ባህር ዳር ያለው ብልጽግናና ህዝቡ ያላቸው ርቀት ይገርመኛል። በውሸት ፕሮፓጋንዳ ስራ እየሰሩ ይመስላቸዋል። የውሸት ሪፖርት ካላደረጉ ስራቸውን የሚያጡ እየመሰላቸው እንደሆነ እንጃ። ውሸትን አላብሰውታል። ከውሸት ቀጥሎ ያላቸው ብቃት ሴረኝነት ወይም ቅንነት ማነስ ነው ሲሉ ገልጸዋል። የክልሉ ሰላምና ደህንነት ኃላፊ እሸቱ የሱፍ አማራ ክልል የተዘጋ መንገድ የለም ብሎ በሚዲያ ተናግረው ተመለከትኩ ያሉት አያሌው በዚህ በእሸቱ አእምሮና በካድሬው ኑሮ ውስጥ የተዘጋባቸው ነገር የለም፣ ለህዝቡ ግን ሁሉም ተዘግቶበታል የሚል ነው ሲሉም ገልጸዋል። ካድሬ ብለው የጠሩትን የብልጽግና አስተዳደር እንግዲህ የህዝቡን ኑሮ ስለማይኖር መንገዱ መዘጋቱን እንኳን አያውቅም። ከባህር ዳር ጎንደር የተጓዘ ተሽከርካሪ በሌለበት መንገድ አልተዘጋም ብሎ መግለጫ መስጠት አትራፊ ፕሮፓጋንዳ የሆነው ከመቼ ጀምሮ ነው ሲሉ ጥያቄም ጠይቀዋል። ቀጥለውም እንግዲህ እርግጥ የአማራ ብልጽግና ማለት የፖለቲካ ድዋርፊዝም የተጫነው ከእግሩ ጫማ አራቅ ያለ ነገር ማየት የማይችል ሾርት ሳይትድ ስብስብ ነው። የሚገርመው ደግሞ ሾርት ሳይትድ መሆኑን የማያምንና ለዚህ በሽታው መፍትሄ የማይፈልግ ስብስብ መሆኑ ደግሞ ችግሩን እጥፍ ድርብ ያደርገዋል ሲሉ አያሌው መንበረ ተናግረዋል። እናንተ ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ፎሎ ያደርጋችሁ ቤተሰቡ ነው። በሌላ ቪዲዮ ተመልሼ እመጣለሁ።